ወንድም የለሽም አባት የለሽም። እሷ የምታስተምረው ምንድን ነው? ለሚዲያ ያለፈ ታሪክ ነው እኮ ሰላሜ፣ ያለፈ ታሪክ ነው። እኛ አይመለከተንም ስለሷ። ስለ ኤርሚ ብቻ ነው የሚመለከተናል። በቃ ስለሷ ሰው በእናታችሁ ውዶች ስሙኝ። አሁን እናንተ ፎከስ ማድረግ ያለባችሁ ጌሙ ላይ ነው። ጌሙ ላይ ነው። በቃ ለሄርሜላ ድል፣ ለሄርሜላ አለቀ። ስድቡን ተውት በእናታችሁ። ኮፒ ሊንክ አድርጉ እሺ። ለዛ ብዬ ነው። ሩታ ብትሆን የራሷ ህይወት ነው የምትኖረው። ሄርሜን ብትሆን የራሷ ህይወት ነው የምትኖረው። ማንም የማንንም ህይወት አይኖርም። ገባችሁ? እና አሁን የምንላችሁ ነው የማንንም ህይወት ማንም እስካልኖረ ድረስ ደግሞ እነሱ ሁለቱም እዛ እየተጋጩ እስከሆነ እዚህ ጋር የሚንደግፈው ደግሞ ከሄርሜላ ጎን የሆነ ሄርሜላን ያደንቃል። ከሄርሜላ ያደነቀ በምንድን ነው? በምክንያት ነው። የሆነ ፍቅር ምናምን ስለሚሰጥ አነጋገር ስላላት ነው ያደነቀኛታ። ስለዚህ አንድ ሰው ያደነቃችሁት ሰው ይዛችሁ በቃ በዛ መንገድ ነው ማሄድ ያለባችሁ። የዛን ሰው ያቺም እናት ናት፣ ሴት ናት፣ ማድረግ አንችልም። ጭንቅላቷ እየሰራ ጊዜ የቆጫ ጊዜ ትመለስ ይሆን የራሷ ፍላጎት ጊዜ ማለት ነው። ግን እና እንደ ሴት ስናወራ እንዲህ ማድረግ የለባትም ከተባለች በቃ እና ጋር ይሄ ነገር ጥቅም ከሌለ ማውራት አያስፈልግም። በቃ ተቀባይነት የሌለ ነገር ማውራት አያስፈልግም ብዬ አስባለሁ። ምክንያቱም በጨዋ አይደለም፣ ይህ ባነሰ በበዛ አይደለም፣ ይህ በውድድር አይደለም። ህይወት በብላት ነው የሚማር። ሁልጊዜ በብላት ነው። ትክክል። አታውሩ። በቃ ስለሷ ህይወት አታውሩ። ይህ ዝቅ አታርጓት ምናምን። በቃ የራሱ ጉዳይ። እሷ ተመክራለች እና ምክር ነው እንደ ኢት የሚሰጠው። እንደ ሴት ልጅ ምክር እየሰጠን ነው። ምክሯን ካልተቀበለች የራሳቸው ጉዳይ ካለች ደግሞ እና የምንወዳትን ልጅ እያደነቅን መቀጠል ነው እንጂ ያለብን። የማይመከረው ሰው የማይሰማ ድንጋይ ነው። ድንጋይ ላይ ውሃ ብትወቀሱ መቼም አይገባም። እና ስለዚህ ያን ነገር ትታችሁ የራሳችሁን የምታደንቋት ሰው አድንቋት። ወደፊት ይዛችሁ አሁን እንደምትለው ወደፊት ይዛችኋት ሂዱ። ወደኋላ አትዩት እና ሁለቱም እንዳይለያዩ በማድረግ የፍቅራቸውን አባብሱ እላችኋለሁ። እንግዲህ ሌላውን ተውጣት ይሳደቧት። እናመሰግናለን። አዎ ልክ ነሽ ውዷ። እናመሰግናለን። ሌሎቻችሁ ልክ እንደዚህ በስርዓት ስሙ ሩታም እኮ እንትኑ ትምህርት እኮ የለውም። ሁሉ ነገር ትምህርት የለውም። ግን መሳደቡ ምን አመጣው? የሁለታቸውም ነገር ምንም ነገር ትምህርት የሚባል ነገር የለም። በሁለቱም ትምህርት የለም። ምንም ዜሮ ሲሳደብ ሰምቼ አላውቅም። ይሆናል ዝቅ የሚያስበል እሷ አፈቀረች። በቃ የእሷ ጥፋቷ እነሱ የሚሳድቡት የእሷ ጎን ያሉት ሴቶች የሚሳድቡት እቺ አፈቀረች እንጂ አልቀመችም። አልፈልግሽ ማለት ያለባት አብርሽ ነው ራሱ ነው ያለበት። አብርሽ እና ሩታ ናቸው። አልቻሉም። ትዳራቸው ማብረት አልቻሉም። ስለዚህ እቺ አፍቃሪ ወደደችው፣ ትወዷለች ነበረ። ከዛም መጣ ተቀበለችው። ምንድነው የእሷ ጥፋት? አልቀበልም ይቀበላለሁ ማለት የእሱ ፋንታ እኮ ነው። ማንም የሚፈልገውን ነገር ለማግኘት እስከ ጥግ እንሄዳለን አይደለ እንዴ? ዛሬ የምንሰራው ነገ እንድናገኝ ነው አይደለ? ሄርሜላ የፈለገችን ለማግኘት እስከ ጥግ መሄዷ መብቷ ነው። በቃ ማንም አይከለክልም። ይሄ የራሷ መብት ነው። ግን ደግሞ የእሷ ደግሞ ማፍቃንሰጥ ስሜት ትዳሬ ነው መሰብሰብ ያለባት ማናት? ራሷ ነች። በቃ አልቻለችም። የወደደችውን ነገር ተቀበለች። ማንም የወድ ነገር ይያይ የሚፈልገውን ነገር ማንም ይያይ። ስለዚህ ሄርሜላ ምንም ጥፋት የለባትም። ንጹህ ነች። ስለዚህ ሄርሜላ ምንም ጥፋት የለባትም ያስባለች። ሰላም አዳዲሶች፣ እስቲ አዳዲስ እድል ስጡ ጋይስ። መግባት የምትፈልጉ ደግሞ ገስት ላኩልኝ። እኔ የነሱ ስላሉ ነው እየመረጥኩ እያስገባሁት ያለሁት። የነሱ የኤርሚ ፎቶ ያላችሁ ሰዎች ገስት አንዳንድ ቁጥር ጻፉ፣ ገስት ላኩ እና ለአዳዲሶች ቦታ ስጡ። ሰላምዬ አንዴ ዝም በሉ። ከ50 ሰዓት ጀምሮ እንዳትሳደቡ። የሚሳደብ ሰው ካለ አወርዳለሁ። እኔ አሁን የፈለኩት ምንድን ነው 50 ሰው 100 ሰው አለን። እነሱ እንደፈለጋቸው ይሁኑ፣ ያዋጡ። ምንም ይበሉ። አንበሳርነ ቤት ይግዞላት። ምንም አይመለከተንም። በቃ መሳደብም አይሰራም። አንፈልግም። ነገው ስቅለት ነው። ዛሬ እንደ ክርስቲያን ያላችሁ በተለያዩ ሃይማኖት እንግዲህ ጸሎት እያደረጋችሁላችሁ ድል ሄርሜላ 2 ቀን ነው የቀረው። ፎከስ ወደ ጌሙ እናረግና ታብታብ እንድታረጉ በአክብሮ ጠርተናቸዋል። ሼር እናረግላችሁ። ፎሎ ተደራረጉና ፎሎ ቻሌንጅ ከዛ ወዲህ ልጨርስ ማሬ ሀሳቤ ልጨርስ። የከፈኩትም ለዛ ነው።
ፎሎ እንደራረጋለን፣ ሼር ተደራርገን ታብታብ ብቻ ነው የሚያስፈልጋለን ለእናንተ። ስልክ ሁለት ያለች በሁለት ሰው ሌላ ሰው ሌላ ምንም ነገር አንፈልግም። እኛ ያላችሁም ሰፖርት ማድረግ ትችላላችሁ፣ የሌላችሁ ግን ታብታብ ብቻ እንዳትቀሩ ስለፈለግን ብቻ ነው። እንደምታችሁ ይሄንን ነገር እዚህ ላይ አይደለም ማውራት ያለባችሁ፣ በውስጥ አውሩ። በዚህ ላይ ወጣችሁ እንዳትባሉ ነገር እሺ። ኦኬ ያላ ተጠርቻለሁ። አውሩ ባንድ እሺ። እና ማነው ምንም እንትን ልስጣችሁ፣ ምነተር ልስጣችሁ፣ እነሱ ከብተው እንዳይለክፋችሁ ማለት ከቆየሁባችሁ ልስጣችሁና የሚቀበል ሰው ካለ ማስገባት ብችሉ ገስት ምነተር መሰጣችሁ ከፈለጋችሁ ማለት ነው። ካለዛም ደግሞ መጣው 10 ደቂቃ ኬክ ላቀበላቸውና እና አንድ ባንድ አውሩ ጋይ ስለ ጌሙ አንድ ባንድ አስተያየት ስጡ። እውነታው ሚት የሚያደርግ ሰው የለም። አሁን አንድ ባንድ አውሩ በተራ ራሳችሁን አስከብሩ። እግዚአብሔርን ጌሙን ሄርሜላ አትሸነፍም መቼም። እሺ አሁን አትሸነፍም። ሰላምዬ እድል ስጫቸው ለማያወሩ ሲገቡ አዳዲሶቹ ፎሎ አድርጉ። ፎሎ ሁሉ ፎሎ አሁን የፈለኩት ማለት ነው። ከምንም በላይ ፎሎ ትመላለሳላችሁ። ከዛ ወዲህ የዛለታ ሼር እናደርጋለን ማለት ነው። መታችሁ ታብታ ማድረግ ብቻ ነው ከእናንተ የሚጠበቀው። እሑድ 3 ሰዓት ነው። በዱባይ ስንት እንደሆነ አናውቅም። ስደት ላይ ያላችሁ ሰዎች አስቡ እንግዲህ 3 ሰዓት ብቻ ነው የተባለው። አስቡና ትመጣላችሁ ማለት ነው። ሌላ ነገር አንፈልግም። ሌላ ስድብ ምናምን የተወጋዩን የመንፈስ ስድብ። እሷም ደግሞ እንደ ራሷ እንደ ሁኔታዋ ደጋፊዎቿም የራሳቸው ጉዳይ ነው። ልቦና ይስጣቸው። አይመለከተንም። ዛሬ ደግሞ ከዛ የባሰ ነው የምመጣው። ከትናንትና የባሰ ነው ዛሬ ደግሞ ታያላችሁ። ስለዚህ በደረቁ አትልፎ እሺ። የኛዎች ጋይስ በቃ ስድብ ራሱ ምንም አይሰራልንም። ስለዚህ ተውት በቃ እና ወደ ጌሙ ብቻ ነው። ሀብታብ አድርጉ፣ ኮፒ ሊንክ አድርጉ ጋይስ። አሁን የምትጫወተው እዚህ ሀገር 9 ሰዓት ነው ማለት ነው። ዱባይ ኢትዮጵያ ወደ ሰዓት ነው የሚጀምሩ። ገብታችሁ ቤቱን ታብታባሉ እና አበባ ምናምን አንበሳ ያላችሁ ለሄሩታ ስጡ። ሄሩታ ፀጉሯ ሁለት ሳምንት ነው። ለሷ አድርጉላት። የቤት ስራም ሽንኩርት ስራ ከሆነ ኢትዮጵያ ማስበሩን ታብት ሜሪ እያወረድ እየለመኑ ሽንኩርት ምናምን ይገዛሉ። ለሷ ጌት ለሄርሜላ ስራ ስለሚሰራ ችግር የለም። ደስታም እኮ ደስታም ስለማንችል ደስታም ሰርቦ የሚታረገው በዛ ነው ማለት ነው። በዛ ስለሆነ ለሱ አንበሳም ካለ አበባም ካለ ሄርሜላ ደጋፊዎች ራሱ ጥላችሁ እሷ ነው ሲጡ አበባ ካለም ሲጡ ለማኙ ለሙሰማ ለማኙ ሄርሜላን ታባርኩ። ሄርሜላ የሚሰጡ ከሆነ ሀብታም ሄርሜላ የአሜሪካ ዲያስፖራ ናቸው ደጋፊዎች። ስለዚህ አንበሳ ሄርሜላ ገማች አበባ ለይሩታ ሄርሜላ ደጋፊዎች ደግሞ የለንደን የአሜሪካ ኢትዮጵያ ላይ ራሱ ዲያስፖሮች ናቸው። ስለዚህ ለሄሩታ መዳን ቅመሞች አዋጡ ዳና አድርጋችሁ ማለት ነው። የሩታ ስም ለምን ታነሳላችሁ? ተው ነው እኮ የምላችሁ እኔ። ወይ ጌታ ለምን ትሰራላችሁ? አትሳደቡ በቃ። ሲጀምር ሩታም ዳጋሳቸው ሲጀምር ሩታ እኮ የተከበረች ሴት ናት። ልጇን እያሳደገች ያለች ሁለት ትተም አንተ ትውለድ አገባችሁ። የተከበረች ባሏን ራቁን የምታመጣ ሴት አርፋችሁ እናንተን ባላችሁን ዝም ብለሽ ታወራያለሽ። እንደ ዝም ብላችሁ ለምን ታወራላችሁ? እቺ ደግሞ ብላችሁ ደግሞ ታወራላችሁ። እሰጥሻለሁ ብር ፈለግሽ ማለት ነው። እሷ እኮ አጭተልን እንደምትለምነው በእንባ አልፈልግም ማለት ነው። የሰማይ ባሏን እየፈለገች ነው። እንደፈለገች ትሁን፣ እንደፈለገች ሴት ናት ብላችሁ ታወራላችሁ። እንደምንድን ናት?
አፍቃሪ ናት። አዎ መታ አሸነፈች። እሷ እኮ ይወዳሉ አላልሽ ነው እንጂ እፈልግሻለሁ ከአንቺ ጋር እኖራለሁ ብሏል። ካልፈለገ አልፈልግሽም እንጂ ሩታን የምፈልገው ብሎ አይናገርም ነበር። ትላንት ነው እንደዛ ያለው አብርሽ። የምትለው ቆይ ፖፖ የምትለው አንቺም ሴት ልጅ አትሳደቢ። እኔ እኮ ሴቶች አትስደቡ ነው ያልኩት። ፖፖ ምናምን ማንም ዝቅ ማንም ከፍ አታድርጉ። ሁለታቸውም ሴቶች ናቸው። ሴቶች አትንኩ። እንደዚህ ፖፖ ያቺ ቆሻሻ ያቺ ዱርዬ አትበሉ። ሁለታቸውም ሊነኩ አልፈለጉም። አብርሽን የወደደው ቆሻሻ የምትለው ለሄርሜላ ለምን ትላለች? ኤርሜላን ካላጣሹ አንቺም ሩታን እኮ ጥርግ አድርጌ ነው የሚሳደበው። ለምን ኤርሜላን ቆሻሻ ናት አጥበሽ ታውቃለሽ? አንቺ ነሽ እኮ ለሄሩታ ልብስ አስገዝተሽ ቆሻሻን አጠብሽ። ለሄሩታ ልብስ የምትገዙ እናንተ አይደላችሁ? ተለብሰን የመጠችው ሸርባ አስራ አይደለችም የመጠችው ግንባር ላይ ወዶች እነሱን እንተውና እስቲ እነሱን ተዋቸው። አሁን ማናችሁም አትሳደቡ። አሁን ጾም እየተፈታ ነው ምናምን አትሳደቡ። አንቺ ለምን እሷ ከተሳደበች አንቺ ለምን ትሳደቢያለሽ? አትሳደቢ። ከእሷ ምን ተለየሽ ታዲያ? አንቺ ከተሳደብሽ አትሳደቢ እና ሩሳ በላይ ኦዲየንሱን ዳምብሎ የለበሰ ሰው አለ እንዴ? እሷ ኦዲየንስ አይደል እንዴ ልብሷን አስለበሰ ጥርሷ ላይ ብሬስ ኦዲየንስ ታይ በቃ አትሳደቢ።